ልብ ብላችሁ ስሙኝ። በአማራ ጠቅላይ ግዛት ወይም በአማራ ክልል ያሉ በሚሊሻነት ተመልምለው ለብልጽግና ያደሩ በአድማ በታኝነት አድረው ለብልጽግና ያደሩ ሁሉም የብልጽግና ታማኝ ናቸው ማለት አይደለም። ሁሉም ሚሊሻ ሆኖ ብልጽግና ውስጥ ሲገባ ሊሰራ ያለው ነገር ያለ አለ። ዓላማ ይዞ ዓላማ አንግቦ የገባ ሚሊሻ የሆነ ገበሬ አለ። ዓላማ ይዞ እቅድ ይዞ ከብልጽግና ጎራ የተሰለፈ አድማ በታኝ አለ። እዛ ስላለ አድማ በታኝ ውስጥ ብልጽግና ውስጥ ስላለ የአማራ ጠላት ነው ማለት አይደለም። ልብ ብላችሁ አዳምጡኝ። አዎ የአማራ ጠላት የሆኑ ሚሊሻዎች፣ የአማራ ጠላት የሆኑ አድማ በታኞች ይኖራሉ። ለሆዳቸው የተገዙ በሆዳቸው ለኑሯቸው ሲሉ የተገዙ ይኖራሉ። ወደዚያ ይገቡ። ግን ሁሉም አይደሉም። ዓላማ ይዘው የገቡ አሉ። እቅድ ይዘው የገቡ አሉ። የአማራ መጨፍጨፍ፣ የአማራ መገደል፣ የአማራ ንብረት መውደም፣ የአማራ ቤተክርስቲያን መቃጠል፣ የአማራ ትምህርት ቤቶች መንደድ ያንገበገባቸው ገበሬዎች አሉ። ሚሊሻው ነው የገቡ። ያንገበገባቸው አድማ በታኞች አሉ። አድማ በታይ ሆነው የገቡ ሊሰሩ ያሉትን እያሰቡ አሉ። ሁሉንም ሚሊሻና አድማ በታኝ የአማራ ጠላት ሆዳም ባንዳ አድርገን እንዳንፈርጅ ይሄን የሚያሳይ ድንቅ የሆነ አስገራሚ የሆነ ታሪክ፣ እውነተኛ ታሪክ በደቡብ ጎንደር የተፈጠረውን አድማ በታኝ ሚሊሻ ታላቅ አንድ ሚሊሻ የሰራውን ጀብዱ ሚሊሻ ያደረገውን ታላቅ ተጋድሎ እነግራለሁ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርግ። እንግዲህ ይሄንን የጎንደርን የሚሊሻ ተጋድሎ የአንድ ሚሊሻ ተጋድሎ ተአምር፣ አንድ ብርጌድ አንድ ክፍለ ጦር የማይሰራውን የሰራ ሚሊሻ እነግርሃለሁ። ይሄንን ስለዚህ እንትን በል ምንድን ነው ይሄ ሸራ አድርገው። ኧረ ተው እንዴ እኮ ግርም ብለኛል። በቃ አንዳንድ ጊዜ እኮ ሳስበው በቃ ኧረ እንዴት ነው ይላል። አሁን በሚሊሻ ተመልከት እናንተ ምኑን ተብሎ ምን ይወራል? የአብይ የብልጽግና ወታደር እኮ ይሄ እየታፈሰ የሚሄደው እኮ በቃ ግራ ግብት ተብሏት። እስቲ እንዲያው ትመለከቱታላችሁ። ይህ ፋኖ እኮ አንተ እኮ ፋኖ እኮ በቃ የራምቦን ፊልም አይተሃል? የራምቦ ፊልም በቃ ራምቦ በቃ እዛ ተራራውን ምኑን ትንሽማ የራምቦን ፊልም ቢያዩ አቤት አይሙጅ ገጠር የነሱ ከቢዳቋ ጋር እንያነጣጠር ግንባ ስጋው እንዳይበላሽ ይባላል እኮ። አንተ ገበሬ እኮ እንዴ ሚዳቋ ወይ ድኩላ ሲያድን እኮ ስጋው እንዳይበላሽ ነጥለህ እዚህ ጭንቅላቷ ላይ በላት እኮ ነው የሚለው። ይሄ ስጋውን እዚህ ደረቱ ላይ ብሽሽቱ ላይ ይሄ እግሩ ምናምን አይመታም። ሚዳቋም ሆነ ድኩላ ሲያድን ብሆር አነጣጥሮ እዚህ ላይ ነው ጭንቅላቷን እዚህ ቀንዷ ስር ነው የሚለቅ። ቀንዷ ስር ያለ በዚህ ወጣል ቶሎ ሩጦ ሄዶ ትታረዳለች። ስጋው እንዳይበላሽ ደሙ እንዳይበትን እየተባለ ይሄ እንደዚህ ጋር ሆዱ ጋር ምናምን የመጣ ይሄ እንዲያው አይችልም ነው የሚባለው። ይሄ መቷታል እኮ ግን ገና ነው ይቀራል እኮ የሚባለው። አንተ አነጣጥሮ እኮ ነው በቃ እዚህ ቀንዷ ስር ላው ወዚ አረጋት ብረት ነው እኮ የምትል። እኔ ትዝ ይለኛል እዛ አገሬ ያው ገጠር ነው ቢዳ ሞጣ የሚባል ሞጣ ጊዮርጊስ
ሞጣ ጊዮርጊስ ገበያ በላይ የተወለድኩኝ። ከሞጣ ደግሞ ትንሽ ፈቀቅ ብሎ ሚካኤል መክሊት የሚባል አለ። በዚህ በኩል ላይ ማርያም የሚባል አለ። ድመገደል የሚባል አለ። ኮሊሳ የሚባል አለ። በር ጊዮርጊስ የሚባል አለ። በዛ ዙሪያ የተከበበው ውስጥ ሞጣ ጊዮርጊስ ነው የተወለድኩት። አንተ ገበያ በላይ ገበያ በላይ በአጠቃላይ ቤተሰቦች ደግሞ ቢዳ ናቸው። ቢዳ መክሊት እዛው አየር ማረፊያው ስር ከመጨረሻ የአየር ማረፊያው ስር ከሞጣ በእግርህ ግፋ ቢል 10 ደቂቃ ወይ 20 ደቂቃ 30 ደቂቃ እዛ ነው የተወለድኩት። የዘንዱሃን ፏፏቴ በቃ ያለ በቃ ሲወርድ እንዲህ ልብን የሚመስጠው እዛ ነው ተወልጄ ያደግኩት። እዛ ነው የተወለድኩት። አንተ ትብቴ የተቀበረው እዛ ነው እና ስለዚህ የጀግና ልጅ ነኝ። አንተ የጀግና ዘር ነኝ። እንዲህ ዝም ብዬ አይደለም የምፎክረው የምናገረው። ይሄን ለብሼ የምፎክረው ይሄን ለብሼ ዘራፍ አካኪ ዘራፍ የሚለው ስላለፍኩበት ነው፣ ስለሄድኩበት ነው፣ ወታደር ሁኜ ስላየሁት ነው። አንተ እንዲህ ዝም እያለ በባዶ ሜዳ አይደለም ፎክረው አንተ። ኧረ በላጓቻ እና እንዴት መሰላችሁ አሁን እነዚህ አጎቶች ምናምን በቃ ሁሉም ተኳሽ ነው፣ ሁሉም ጠበንጃ ነው፣ ሁሉም እና እንትን ይባላል። እንሄዳለን በቃ አብረን ነው የምንሄደው። አብረናቸው ነው ልጁ ቁምጣህን ለብሰህ ምናምን ትሄዳለህ። ያው በባዶ እግር ጫማ አለ ስኒከር አልልህም ጫማ በባዶ እግር እንቅፋቱ ምንም እንቅፋት ቢመታ ሙሾ ቢወጋ ምንም አይሰማህም። በቃ እና እንሄዳለን። እንትኖች እነዚህ ድኩላ ሚዳቋም ሆነ ድኩላ እንትን አንድ ቦታ የሆነን እንትን ኮሽታ ነገር ሲሰሙ ከርቀት የሆነ ሴንስ የሚያደርጉት ነገር አለና እንዲ ከነበሩበት አንቀታቸው እንዲ ወጣ አርገው ጅራታቸው ጆሮአቸው እንዲ እያረጉ ይቃኛሉ። በየት በኩል ነው የሚመጣብኝ? በየት በኩል ነው ይሄ ሰማሁት ነገር በየት ነው የሚመጣ ይሉና በቃ እንደዛ ቀጸጥ ብለው አያመነዥጉም። ራሱ አይሉም። ጅራት እንትናቸውን ይሄ ጆሮአቸውን እንዲህ ያደርጉና ነው እንዲህ ነው የሚሉ። ተመልከት ይላል። በቃ ይኸው ተመልከት ይላል። ሰው ከበድ ምናምን አረግና ተመልከት ይላል። እንግዲህ ተመልከት እና ጥብለን በቃ ማየት ነው። ወሳረግ በቃ በዚህ ገባና በዚህ ብላዛሉ ወደ ላይ ጥላለች። ከዛ ውሻ እየሮጠ ታው ውሻው እንዳይነግዛት ሄደና ያዛለ ላጥ ያደረግና ታረዳለች። ከዛ ይጠበሳል እንበላለን ምናምን እና እንደዛ አይነት ጀግና ቆቅ እኮ በጥይት የሚመታ ነው። አንተ አማራ ማለት ቆቅን በጥይት የሚመታ ነው። እንግዲህ ቆቅን እንግዲህ ተመልከት። ቆቅን የሚያክል ነገር አነጣጥሮ በጥይት እኮ የሚመታ ነው። አንተ እንኳንስ ይሄንን እየታፈሰ የሄደውን ይሄ 2-3 ቀን እንኳን ይኸው ተመልከት። ይሄ ሁሉ የምታየው ሁሉ አሁን ይሄ እያለፈ ያለው ሁሉ የተማረከ የፋኖን ተጋድሎ እንደገና ደግሞ ይሄ እንትኑ ሲማረክ ታያለ። ይሄ የብልጽግና ይሄ የማፊያ ቡድን ይሄ እኮ ወታደር አይደለም ማለት። የኢትዮጵያ እኮ ወታደር የላትም። እመነኝ። ይሄ ኢትዮጵያ ወታደር ነው ትላለህ? አይደለም። ወታደር ኢትዮጵያ የላትም። ኢትዮጵያ የአንድ ግሩፕ በቃ እንትን ይሄ የማፊያ ግሩፕ እንደሚባል ይሄ ምንድነው 120 የሚባል ግሩፕ አለ አይደለ? የእንትና የማን ያው ተመልከት። ይሄ ነው። በዚህ ውጅግራ በዚህ ምን ይሽር በዚህ ለምን ነው እየጠለፈ በክር የሚበጥሰው? አንተ እንኳንስ ይሄንን እየተጋፈፈ ሄደ የማፊያን ወታደር ነኝ ባይ የማፊያ መሳሪያውን እኮ እየተቀበለው ነው። ይሄ እኮ አንተ ኤውሊ ክላሽ ያዘው ምናምን አብዛኛው ክላሽ ኤውሊ ገበሬ የተመመው ይሄ ገበሬ ነው። ኩታ ለባሽ፣ ነጠላ ለባሽ፣ ፎጣ ለባሽ የሚባለው ይሄ ነው። እያንቀጠቀጠው ነው እኮ አንተ የብልጽግና እያንቀጠቀጠው ነው። ብልጽግና ወታደር አለው ብለህ ታስባለህ? ወታደር እኮ አይደለም። ወታደር ሳይሆን በግድ እየታፈስ የሰፈር ጉልቤ እንዴት ነው ተሰበስበን ኖ ናትና ህፃናቱ ምኑን ሰብስበ ጉልቤ ትሆናለህ። አንተ ጉልቤና መሪና ሄዳ አንተ በዚህ አንተ በዚህ ወዳ ምናምን እያልክ ተመልከት እንዴት እየተማረከ እንዳለች አርገና ይያለ አቤት
አቤት አቤት አቤት! እና ብልጽግና አሁን ፈራርሷል፣ ሄዷል። እንደዚህ ሼክ አድርጓል። ምርጫ ምናምን የምርጫ የለም ኮሮጆ በለው ነው። ምርጫ ሳይል ዝም ብሎ የተመርጫለሁ ብሎ ቁጭ ብል አዲስ አበባ ሁሉ ፋኖ ማለት እኮ ጥላ ሆኗል። ጥላ ነው ብያለሁ። የማንኛውም ሰው ጥላ ነው ፋኖ ማለት። ፋኖ ማለት ጥላ ታውቃለህ? ጥላህን እኮ ምንም ማሽ በዚህ ብትሄድ ይከተላል፣ በዚህ ብትሄድ ይከተላል፣ በዚህ ብትሄድ ይከተላል። ፋኖ ማለት ጥላ ነው። በአስመራጭ በተመራጭ በሚመርጥ ላይ ሁሉ ጥለዋል። ተው ይላል። እምቢ ካለ ይቀነድበዋል፣ እምቢ ካለ ይቀነድበዋል። ከተማ ደብረ ማርቆስ ውስጥ ገብቶ አላየም? የሰራውን ስራ ኮረጆውን ሁሉ እያቃጠለ እንኳንስ በሌላው በአማራ ክልል እንኳን ወረዳ አውራጃ ውስጥ ገብቶ ይቅርና ምርጫ ሊካሄድ በደብረ ማርቆስ፣ ባህር ዳር ውስጥ፣ ደሴ ውስጥ የለም። እንደዚህ ምርጫ የሚባል ነገር ይሄ ሸዋ ውስጥ የለም። ከነ ኮረጆ ነው ከነ መኪናው ነው እኮ እያነደደው ያለ። አንተ እንዲህ ቀልድ አረከው፣ ቀልድ አደረከው ወይ ፋኖን? አንዳንድ እንዴ ቆይ አለኝ። አንዱ እኮ ደውሎ ቆይ እስቲ አንተ የፎካሪ ፋኖ የጓዳው ፋኖ ቆይ አለ። ደወለና እዚሁ ሀገር እኮ ነው ያለ፣ እዚሁ አሜሪካ ውስጥ ነው ያለ። ደወለ ስማ እንጂ አለኝ። ዝም ብለህ ፋኖ እንደዚህ ማረከ፣ ፋኖ እንደዚህ አደረገ፣ ፋኖ ትለኛለህ አንተ ቱሪናፋ ነህ ምናምን አለ። ቱሪናፋ ነህ ምን በምን ይሄው ፋኖ ይሄን ያህል ወታደር ማረከ፣ ይሄን ያህል እንደዚህ አደረገ ምናምን ይባላል። የት አለ ጠብ የሚል ፈቀቅ የሚል? አንድ እንኳን ባህር ዳር ወይ አንድ እንኳን ደብረ ብርሃን አንድ እንኳን ምን ደስ አልያዘም እኮ። ዝም ብለህ ፉከራ ነው አለ። አይ በምድር ያለ ሰው አለ። አይ በምድር ያለ ሰው ስማ አልኩት። የሚማረከው እኮ ሁሉ እንደ ብልጽግና የሚረሽን የሚገል አይደለም። የሚማረከው ሁሉ በስነ ስርዓት እየተመገበ ወደ ሰበሩ ወደ ሀገሩ እየሄደ እንደ ስልት ነው እየተማረከ ጦሩን ታመነምነዋል። ተስፋ ታስቆርጠዋል። የጄኔራሎች ተስፋ ይቆርጣል። ይሄን ያህል ተማረከብን፣ ይሄን ያህል ሞተብን። ጄኔራሎች ተስፋ ይቆርጣሉ። መሪ የተባሉ ተስፋ ይቆርጣሉ። ከዛ ራሱን እጅ ይሰጥ። ከዛ በኋላ ምንም ሳትዋጋ ሰተት ብለህ 4 ኪሎ ሄደ ቆጭ ነው የምትለው። ቱሪናፋ መሆኑን ታያለ ብየው። አሁን እንግዲህ ቱሪናፋ መሆኑን ያያል። የፋኖ ትግል የት እንደደረሰ ታያላችሁ እያንዳንዳችሁ። ይሄ እንዴት ለምን የት ደረሱ ምናምን የምትል ራስህ አማራ ሆነህ ስለ ፋኖ ይሄ ኔጌቲቭ የሆነ ነገር የምትናገር ተጠንቀቅ። እዚህ እኔ ያለሁበት እኮ አሁን ይሄ የፋኖ የብልጽግና ደጋፊ ነን የነበረ ሲያሸከሽክ የነበረ እኔ እኮ ብልጽግና እንደዚህ ብሎ አብያችን ሲል ነበር። አሁን ሸክ አድርጓል። በቃ አሁን ታውቀዋል። እናውቃቸዋለን፣ ማን ምን እንደሆነ ብልጽግና እናውቃቸዋለን። በቃ እዚህ ላይ ወጥተው እንዲህ በቃ ሲቀቡን የነበሩትን እናውቃቸዋለን። አሁን ተዝረጥርጠዋል እነሱ ራሳቸው። የብልጽግና ደጋፊ እዚህ በየከተማው የዲያስፖራ ደጋፊ ሆነ እንዲህ ተንጨቀዋል። አንዳንዶቹ እኛ እኮ መስሎን ነበር ማለት ጀመሩ። እንደዚህ እኮ ማለት መቅለስለስ ጀምሯል። እንደ ድሮ ፍንጥጥ ኢትዮጵያ እንደዚህ አሸብርቃ ኢሮፑና ምናምን የሚለውን አሁን ትተውታል። የለም ስለሱ እኛ እኮ በቃ ምናምን ማለት ጀምረዋል። እንዲህ ተጨንቀዋል፣ ተዝረጥርጠዋል። ለምን? ፋኖ እየመጣ ነው። ፋኖ እየገሰገሰ ነው። ገስግስና በለው። አቤት ዘራፍ አካኬ ዘራፍ እንዲህ የቡሬ ጌታ የጥቁር ገዳ ምናምን የግሬ ጌታ የምናምን መሬቱን ፈነቃቅዬ የማርሰው ምናምን መስከረም ሲጠባ ጎተራው ሞልቶ ምናምን እያለ የሚፎክረው እኮ ገበሬ ይኸውልህ እንደዚህ ብሎ ጋቢውን ለብሶ እየሄደ ቃል ያደረገው ነው። አንተ አሁን ተጨንቀዋል። ምን ስለ ሚሊሻ እነግርሃለሁ። ይሄ ሚሊሻ በአምሳዎቹ ያለ ነውና በጣም ታታሪ ገበሬ ነው። በቃ አርሶ አደር ነው። ሁሉ ያለው ነው። ሁሉ ነገር የሞላው ነው። ግን
የአማራ ስቃይ የአማራ ነገር ይቆጨዋል፣ ሁልጊዜ አንገበግበዋል። በዚህ በኩል እንደዚህ ያደረገ ወታደሩ መጥቶ ይሄን አቃጠለ፣ ወታደሩ መጥቶ ይሄ ቤተክርስቲያን እንደዚህ አቃጠለ፣ ቤተክርስቲያኑ ተጸዳዳ፣ መስጊድ አፈረሰ ምናምን የሚለው ሲሰማ ያንቀጠቅጠዋል። ባለፈው በድሮን የሆነ ተመገራ የዛሬ 3 ዓመት ነው ምናምን በድሮን ተመቶ ነበር አንድ ቤት ክርስትና ምናምን። ያንሴ በቃ እንትና ውስጡ በቀል አረገዘ። ይሄን በቀል እንዴት ነው የምወጣው? ይሄንን ንዴት ይሄንን በቀልን እንዴት ነው የምወጣው? እንዴት ነው የምወጣው ብሎ አስበ። እዛ ሚሊሻ ተመለመለና ገባ። ሰው እንዴት አለ እሱ ሚሊሻ እንዲህ ሲለን የነበረ በዚህ ወጥቶ እንደዚህ ገብቶ እያለ ስለ መንግስት ያደረገውን ነገር ሲነግር የነበረ ለካሱ የተገዛ ነው፣ ለካሱ አድርባይ ነው፣ ለብልጽግና ያደረ ነው ምናምን አለ። ሰው ባላለ ሄደ። ጋቢው እንደዚህ ሰለጠነ፣ መሳሪያ ተሰጠው፣ ታማኝ ሆነ። ለብልጽግና ወታደሮች በደቡብ ጎንደር ላለው ለዋናው ለዚህ ይሄ ለኮር አዛዥ ምናምን የብልጽግና ወታደር የጄኔራል የዚያ የቅርብ ሆነ። እየወሰደ አንዳንድ ጠቦት በዚህ ወጥቶ እንደዚህ ያደርጋል። በቃ ታማኝ የአማራ እውነተኛ ጠላት። እንደዚህ አርሰን እንዳንበላ እኮ ይሄ ፋኖ የሚባል ይላል። በቃ እዛ ይቅርታ አርሰን እንዳንበላ እኮ አደረጉን እነዚህ ፋኖ የሚባል ይሄን የመሰለ መንግስት ምናምን። ማዳበሪያ ይሰጠዋል፣ ይቀበላል፣ ይወስዳል፣ ይሰጣል። እንደገና እነዚህ እንትኖችን ምን ይሄ በድብቅ ማታ ላይ ይወስድና የበታይ ሹሞቹን ምናምን ወስዶ መጀመሪያ ቤቱ ድግስ ያስደግስና ያበላል፣ ያጠጣል። በጨለማ ፋኖ ሳይ አሚልና ይልካል። እንዲህ እያለ ኧረ ስሙ ገነነ። እሱማ ደንበኛ እንትን እኮ ነው የፋኖ ታማኛችን ነው ታላ ጄኔራሉ ሻለቃው ሰማ ይሄን ነገር በዛ ግንባር ያለው። ከዛ አሁን እንትኑ መሪው የሻለቃ የዛ አካባቢ ኮሎኔል ነው ምናምን መሪው ጠራውና በቃ አንተ ሰምተናል፣ እንደዚህ ነው አለ። በቃ እኛ እስከ መጨረሻው ከናንተ ጋር ነኝ፣ ፋኖ የሚባል ሽፍታ መጥፋት አለበት አለው። በቃ ከዛ በኋላ በጥርጥር አለም በቃ አንድ ቀን እንደውም ዛሬ ጸበል አለ ይዤ ልሂድ እንደውም ብንሄድ ይለዋል። አይ እዛ አካባቢ እኮ ግድ የለም እኔ እኮ የታወቅኩ እንደዚህ ነው ባገሩ ራሚልና አንድ 10 ወታደሮችን አስከትሎ ኮሎኔሉ እና አንድ ሻምበላ ይዘው እቤቱ ሲሄዱ አርዶ በስነ ስርዓት በግ ታርዶ፣ ኧረ ተውኝ ናቴ ድግሱ ተደግሱ ምናምን ወይ ተበላ ተጠጣ ምን ተባለ። ከዛ በሰላም ወደ ካምባቸው ሄዱ፣ አብሮ ሄዱ። ከዛ በኋላ ታማኝ ደንበኛ ታማኝ ሆነ ይሄ ሚሊሻ። በቃ ያገዛዙ በቃ እውነተኛ ታማኝ ልብ ውስጥ የገባ ሆነ። እሱ ያለው ነው በዚህ ሂድ ሲባል እሱ ያለው ነው የሚደረግ። ከዛ እንዴት ነው ሲባል በዚህ በኩል እንደዚህ ያለ በዚህ በኩል ቢከድ ይላል፣ ለነዛ ይነግዳል ማለት በዛ ሲል ይጠዘጥዛል። እኔ እኮ ያልኩ በዚህ ነው ምናምን እየተባለ መጨረሻ የሆነ አመት ባል ነገር ነው። ከዛ በኋላ ድግስ አስደገሰ፣ ሚስቱን ነገረ፣ እንዲህ አድርጊ ይህን መልካም ዶሮውን ምኑ ስሪ ምናምን አሰራ፣ በጉን ምናምን አሰራና እነዚህን ጄኔራሉን ኮሎኔሉን ሻምበሉን ምናምን እዚያ መሪዎችን በሙሉ ይዞ ሄደ። በቃ ከነ አጃቢዎቹ ይዞ ሄደ። አሁን ይዞ ሄደና አሁን አጃቢ ያደረጋቸው ማንን መሰላችሁ? የእንትኖች የዚህ የኮሎኔሉና የሻምበሉ የምናምን እነዚህ የቤተ ሹሞት ወታደሩን አይደለም እንዳጃቢው ነው ይዞ ሚሊሻ ራሱ እኔም ማምናቸው ሚሊሻዎች አሉ። እነሱ እንትን ናቸው
አጃቢ ነው የሚሆኑት። ምክንያቱም ወታደር በዛ አካባቢ ተትሎ ሲሄድ ህዝቡ ካየ እንደገና ሌላ ችግር ይፈጠራልና ብሎ አሳመናቸው። ከዛ ሚሊሻ ማን መረጠና ከሌ ወደ 14 ነው 15 ሚሊሻዎች እነዚህ ጄኔራሉ ኮሎኔሉን ሻለቃው ወደ 7 ነው 8 አመራሮች የሻለቃ የሻምበል ምናምን አመራሮች ነው ከፍተኛ ድግስ እነሱ በቃ ይሁን ተባለ። እነሱ እንዳጃቢ ሆነው ሰውየው ቤት ሄደ። ተሄደ፣ ቀረበ፣ ፌሽታ ሆነ፣ ይበላል፣ ይጠጣል፣ አረቂው፣ ጠጁ፣ ምኑ ይሄ እናትና ልጅ የቀረ የለም። ሰውየው ደህና ነው ብያችኋለሁ። ሚሊሻ ዙሪያውን ከቧል። ዙሪያውን ከቦ ነው የሚጠብቅ። ይሄ አጃቢቴ የተባለው ነው። አጃቢዎች ዙሪያውን እንትን ይላሉ። ከዛ በኋላ እናቴ እንደዛ ፌሽታ ምናምን ሆነና ቤት ውስጥ እንዳሉ ትልቅ ቆርቆሮ ቤት ነው ገቡ እንትኖች እነዚህ አጃቢ የተባሉት ይግቡ እንደ ኧረ ይብሉ እንጂ ምናምን አስገቧቸው ምናምን ተባለ። ገቧ መሳሪያውን ይዘው ዙሪያውን ከበበውና ይሄንን ሻለቃ ጀነራል የሚል እጅ ወደ ላይ ሽጉጥን አውርድ ተባለ። እያንዳንዱ አውርድ ሽጉጥን አለው። ያፋን ስም አለው። ስሙን ጠርቶ እኔ አየለ የአማራን ህዝብ እትብት የተቀበረበትን የምክድ መስሎ ነው። እንኳን እኔ ዘርዘሪ አይክድም። የምክድ መስሎ ካንተ ጋር ቂጥቂጥ ሲሄድ የአማራን ህዝብ ከድቼ የማስገድል የማስጨርስ መስሎ ነው። ሽጉጡላት ከኪሳቸው መታወቂያ ምናምን ኧረ እባክህ እንደዚህ ነው እኮ አንተ አቶ አየለ እኛ እኮ እንደዚህ ነው ምን የለም የምን መፍረጥረጥ ነው። አሰራሰረና ወጣና መንገድ ዳር 7 ናቸው 8 ናቸው መንገድ ዳር ወሰደና ከኮሎኔል ጀምሮ እስከ በታች ያሉትን ሲበላ ሲጠጣ ሲጋዝ የነበረውን በአንድ ጊዜ አደረገና እናቴ ቀጥ ብሎ ሌላው ሚሊሻ ምናምን አስተባበረ ነበር። እዚህ ከፋኖ ጋር ተነጋግረው ነበር። ፋኖ በዚህ በቀል መጣ ሰተተተተ ተብለው ወደ ካምፕ ወደ ሰፈረው የብልጽግና ወታደር ወደ ሰፈረበት ሲሄድ ተተበረዳ አዛዥ ለምን የለ ጠዝዘው አካባቢውን ተቆጣጥሮ ያንን ዛ የነበረውን ትጥቅ ስንቅ መሳሪያ ምናምን ማርከው የተወሰነውን እጅ የሰጠውን ማረኩ፣ የሞተውን ገለው አንዳንድ አመለጡ። በዚህ መልክ ድንቅ ታምር የሰራ ሚሊሻ አለ። አንተ ጊዜ ይመጣል፣ ይሄ ሚሊሻ የሚደነቅበት ይመጣል። ስለዚህ እዚያ የገባ ሁሉ ሚሊሻ ዝም ብለህ አድርባይ ነው አትበለው። እያንዳንዱ እየሾለከ የሚመጣው መሳሪያውን ይዞ የሚሄደው ለዚህ ነው። በያቅጣጫው ሚሊሻ ይሄን እየሰማ ነው አለ። ሚሊሻ በትክክል ወዳደሩን የገባ ሚሊሻ እየሰማ ነው። በመካከልህ እንደዚህ አይነት ሚሊሻዎች አሉ። ስለዚህ እጅህን ስጥ፣ እጅህን እየሾለክ ግባ፣ ያለህን መሳሪያ ይዘህ ከተቻለ ደግሞ አዛዥን ቀንድበውና የምታውቀው ነው። መንደሩን፣ አካባቢው፣ ቆላውን፣ መንገዱን ታውቀዋለህ። ስለዚህ ዝም ብለህ እዛ አትንጋፈፍ፣ ህዝብን አትጨርስ። እየጨረሰ እየገደለ እያየ ዝም አትበል። በሚሰጥ 7 እና 8 ሺህ ብር